بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم. أما بعد أحبابي الكرام ودي هنا شو أدماط وجه بيالله شوبات السلام درس لالوين. السلام عليكم ورحمة الله وبركاته. سلامنا شو عندنا شو الحمد لله إن يقر هلهم دينانو عندنا رمضان دينا زاتشوال إن يقر بدام هلهم رمضان هلهم إن يقر دهنا الحمد لله على كل حال. طيب የዛሬው ትምህርታችን የምንጀምረው ከዚህ ነው። ይሄን ባለፈው ትምህርት ተምረናል። ከዛ በስተፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን አትርሱ። እንዲሁም ለወንድሞቻችን ለእህቶቻችን ለቤተሰቦቻችሁ ይሄን ኸይር ሼር ማድረግን አትርሱ። ታሳድጉት እላለሁ። ኢንሻአላህ ባላህ ፍቃድ ወደፊት ብዙ እውቀቶችን እንማራለን ማለት ነው፣ በምንችለው አቅም ማለት ነው። طيب قال المصنف رحمه الله تعالى ዛሬ የምንማረው ይሄን ኢንሻአላህ እንማራለን። እኔ ቀራላችኋለሁ ከዛ እናንተ እኔን ተከትላችሁ አንብቡ ማለት ነው። ط فتح ط غين فتح واو سكون غو ايو غين فتح واو سكون غو طغوا طغوا هكذا. طبعا የሚወፍር ፊደሎች ስናነብ የሚወፍር ፊደሎች እንደነገርኳችሁ ባለፈው ትምህርታችን ሰባት ናቸው። خص ضغطين كيض እነዚህ ሰባት ፊደሎች خ ط غين صاد ضاد ከዛ እንደዚሁም ደግሞ ط ቃፍ እነዚህ ሰባት ፊደሎች ናቸው። እነዚህ ሰባት ፊደሎች ስንቀራቸው በየትም ቦታ ይወፍራሉ። ከስራም ሆኑ ፈትሐም ሆኑ ስኩንም ሆኑ ሲመጡ እንደሚወፍሩ እንዳትረሱ። አሁን እዚህ ላይ ግን ስናነብ ሐረካው ፈትሐ ነው እንደምታዩት ጣ ከዛ غين ፈትሐ ነው። طيب እነዚህ ፊደሎች ስናነብ አሁን እነዚህን ስናነብ ከንፈራችንን ማሾል የለብንም ወይም ጉንጫችንን ቡፍ ማድረግ መንፋት የለም። ለምን? እነዚህ ሐረካ ፈትሐ ናቸው። ከንፈራችንን ضم ምናረግና ጉንጫችን የምንነፋ ከሆነ ፈትሐውን ፊደል ምን አረግ ነው? ፈትሐውን ፊደል ምን አረግ ነው? ضم አረግ ነው። አሳስተን ቀራ ነው። ሐረካውን በትክክል አላነበብነው። ሐረካውን የሚሰጠውን ህግና ደንብ በትክክል አላነበብነው ማለት ነው። ስለዚህ ልብ ብላችሁ ስታነቡ በደንብ አርጋችሁ አይታችሁ ከንፈር የሚንቀሳቀሰው ለማን ነው፣ ከንፈር የማይንቀሳቀሰው ለማን ነው የሚለውን መለየት አለባችሁ ማለት ነው። طيب ይሄው አንዴ ልድገምላችሁ። ط فتح ط غين فتح واو سكون غو طغوا هكذا غين فتح واو سكون غو طغوا هكذا ነው። ግን የጎደለው ነገር አለ። ያው ቢጎለውም ሁክሙ መድልን ነው የሚባለው። ነገር ግን ስናቆምበት አይሳብም። ወደፊት ቀጥለን በመቀራ ጊዜም ላው ላይም በመናቆም ጊዜ طغوا ብለን እናነባለን። እሺ አሊፍ አትቀራም፣ እሺ አሊፍ አትነበብም። طغوا ነው هكذا طغوا طغوا ጣ እንዲያትሉ ط هكذا ጣ ይሄ አማርኛ ፊደል ነው። እኛ የምናነባው አሁን አረበኛ ነው አይደለም? ስለዚህ አማርኛ እዚህ ጋር መግባት የለበትም። طغوا طغوا هكذا طغوا ብለን በትክክል እናነባዋለን። طيب ط فتح يا سكون طي را فتحتان رن طيرا ايوه را فتحتان رن طيرا. طيب يعني نقرا ديمو را فتحتين رن طيرا را فتحتين رن طيرا هكذا ط طيرا. الزقاره طا يوفرال را يوفرال ط را يوفروا طبعا فتحه ስለሆነ ነው። را فتحه በሆነ ጊዜ እና ضم በሆነ ጊዜ ሁሉ ጊዜ ይወፈራል ብያችኋለሁ። ነገር ግን እነዚህ ሰባት ፊደሎች ጣ ከዛ غين ከዛ ቃፍ ከዛ ضاد ከዛ ኻ ከዛ غين እነዚህ ሰባት ፊደሎች ይወፈራሉ ብያልኳችሁ በየትም ቦታ ከስራም ሆነ ፈትሐም ሆነ ስኩንም ሆነ ይወፈራሉ። ከስራም ሆነ ፈትሐም ሆነ ضمም ሆነ በየትም ቦታ ቢመጡ እነዚህ ሰባት ፊደሎች ይወፈራሉ። ይሄን ወቁ። طيب ራግን መሸነ የሚወፈረው ፈትሐና ضم በሆነ ጊዜ ብቻ ነው። ከዛ ሌላም ደግሞ ቦታ የሚወፈርበት አለ። በዛ ሰዓት ደግሞ ኢንሻአላህ ወደፊት ተጅሪድ በምንማር ጊዜ እንማራለን ማለት ነው። طيب እዚህ ጋር ይሄ መድሊን ነው ይሄ መድሊን ነው። እዚህ ጋር ጠይር ብለን ልክ እንደ መዲ አዲ ስኩን ይሳባል ብያችሁ ነበር አይደለም? እዚህ ጋር ያልሳብነው ለምንድን ነው? ጠይር ብለን ያልሳብነው እዚህ ጋር ኸይር ብለን መዲ አዲ ስኩን ስበናል። ሸይ ብለን እስከ 2 4 6 ስበናል። ይሄንን ስንቀር አይደል? እሺ ይሄሳ ለምንድን ነው መድሊን እዚህ ጋር ያልተሳበው ብትሉኝ፣ እዚህ ጋር መስፈርቱ መድሊን ነው መስፈርቱ። ነገር ግን የጎደለው ነገር አለ። ምን ብያችኋለሁ? ከፊት ለፊቱ ከዋው ፈትሐ መሆን እንደገና ደግሞ ከፊት ለፊቱም ሐረካ ቀርሞት ዋው መሐከል የሆነና ከኋላውም ከፊቱም ሐረካ ፊደል ሁለቱም መገኘታቸው ነው ለመድ የሚሰጠው።
እንጂ ሁክሙ መድሊን ይባላል። ነገር ግን መድሊን ሆኖ ይሳባል ሊባል ዘንዳ ከፊት ለፊቱም ከበኋላውም ከፊት ለፊቱም ፈትሐ ቀርሞት መምጣት አለበት። እንደገናም ከሱ ኋላም ደግሞ ተዋው ተመድሊን ፊደሎች በሰፊትም ደግሞ እንደዚሁ ተነሱ ኋላም ደግሞ እንደዚሁ ሐረካ ሆኖ የመምጣት ፊደል ግዴታ አለበት። የዛ ሰዓት መድሊን ይባላል። በዛ ሰዓት የመድ ይሳባል የሚለውን ሁክም ይይዝልናል ማለት ነው። አሁን እዚህ ላይ እንደምታዩት እዚህ ጋር ስኩን አለ፣ አሊፍ አለች፣ እንደገና ፈትሐተይን ነው። ስለዚህ የምናነበው ጠየራ ብለን በአሊፍ እናቆመዋለን። ስለዚህ በአሊፍ ስለምናቆመው እዚህ ጋራ መድሊን የለም። እዚህ ጋራ መድሊን ነው፣ ነገር ግን አይሳብም ማለት ነው። የፈለኩበት መድሊን ነው። ይሄ መድሊን ነው። ይሄም ጠጋው ጠይረን ይሄ መድሊን ነው። ነገር ግን ስናቆምበት አይሳብም። ለምን? ከፊት ለፊቱ ቀርሞት የመጣው ሐረካ ነው። ከዛ በኋላም ደግሞ ሐረካ መምጣት አለበት ብያችኋለሁ። እዚህ ጋር ሐረካው አልተገኘም። አንድ መስፈርት ጎድሎታል። ነገር ግን ሁክሙ መድሊን መሆኑን እንዲያትረሱ። ሁክሙ መድሊን ይባላል። ይሄም ግን መስፈርቱ የጎደለው ከሱ በኋላው ፈትሐ ሙተሐሪክ የሆነ ፊደል ስላልመጣ ለመሳብ አልሰጠውም፣ እንዲሳብ አላደረገውም ማለት ነው። ሁክሙን አለቀቀም፣ ግን እንዲሳብ አላደረገውም። ስለዚህ አንስበውም። ስናቆም ጠገው ጠይሮ هكذا ጠይሮ ራን መስበው ሁለት ሐረካ ነው። እዚህ ጋር ይሄ መድ ጠይሮ ይሄ መድ ጠቢዕ ነው። ይሄ እዚህ ጋር ጠይሮ መድ ጠቢዕ ነው። ይሄ መድሊኑ ይሄ ነው። እዚህ ጋር ያው ከዛ ከዛ ደግሞ እዚህ ጋር ስኩን ስላለ ይሄ ሐረካው ሐረካ አለ አይደለም እንዴ ልትሉኝ ምናልባት ይትሉኛላችሁ። ታላችሁም ደግሞ ይሄ ሐረካው እዚህ ጋር ፈትሐተይን ስለሆነ ስኩን ስለተሰባሰበበት እዚህ የመድሊን የመሳብ ሁክም አልሰጠው። ስለዚህ ሁክሙ መድሊን ይባላል። ነገር ግን በመናቆም ሰዓት ከወደፊት ቀጥለን በመንቀራም ሰዓት አይሳብም። طيب عين فتحة ألف سكون دال كسرتين دين عادين هكذا. عين فتحة ألف سكون حركتين ولا حركان سبعة لنا دال كسرتين دين عادين هكذا عادين. طيب يعني هم كده ديمو عين فتحة ألف ولا حركان سبعة لنا دال كسرتان دين هكذا دال كسرتان دين عادين هكذا عادين. ይሄ عادين ብዬ ያነበብኩት ወደፊት ቀጥለን በመቀራ ጊዜ ነው። عادين ብዬ እላው ላይ ታቆምኩብሳ እላው ላይ በመናቆም ሰዓት እንዴት ነው የምቀራው? ይሄን መዲ على السكون እንስበዋለን። መዲ على السكون እንዳልኳችሁ። طيب እላው ላይ ስናቆምበት እንዴት ነው? عاد ብለን በቀልቀላ ያለን ቀልቀላ አድርገን እናነባዋለን። عاد ብለን ይሄንን መዲ على السكون እናደርገዋለን። መዲ عريض للسكون ብሎ ማለት ሁለት ሐረካ፣ አራት ሐረካ፣ ስድስት ሐረካ የሚሳብ ማለት ነው። ከዛ በላይ አይሳብም። ሁለት፣ አራት ወይንም ስድስት የሚሳብ ነው መዲ على السكون ብሎ ማለት። ስለዚህ ይሄን ታቆምንበት ሁክሙ ተመድ ጠቢዒ ወደ መድ ዓሪድ للسكون ምን ይባላል? ይቀየራል። የዛን ሰዓት በምናቆም ሰዓት ሁክሙ ምንድነው የሚባለው? መዲ على السكون ይባላል። ከዛ ስንት ይሳባል? ሁለት፣ አራት፣ ስድስት ብለን እንስበዋለን ማለት ነው። طيب ይሄ አንድ። ሁለተኛው ደግሞ ዳልን ስናቆም ዳል በቀልቀላ ነው ምንቀራው ስናቆም። طبعا እንደነገርኳችሁ ቀልቀላ ፊደሎች ስንት ናቸው? አምስት ናቸው። አምስቱ አሁን አንደኛውን አገኘን። ማን? ዳል ነው። ከዛ ደግሞ ዳል መቼ ነው ቀልቀላ የሚሆነው የሚለውን እናያለን። ቀልቀላ ፊደሎች طبعا ቀልቀላ የሚሆኑት በየትም ቦታ ስኩን ሆነው ተመጡ መጨረሻ አያት ላይም ሆነ መሐከለም አያት ላይም ሆነ ስኩን ሆነው ተመጡ ሁል ጊዜ ምንድናቸው? ቀልቀላ ናቸው። ቀልቀላ ብሎ ማለት ምንድነው? እናነጥራቸዋለን፣ አንይዛቸውም ማለት ነው። ያዝ እናደርጋቸውም፣ ጠቅ አድርገን ምልስ እናደርጋለን። طيب ይሄ አንድ። ሁለተኛ ደግሞ ይሄ የምታዩት ሐረካ ነው። ለምን ቀልቀላ አደረግ ነው ብትሉኝ طبعا حروف القلقله አምስት ፊደሎች ቀልቀላዎች ሐረካ ሆነው ከስረተይን ضمتين ወይንም ضمه ፈትሐ ከስራ ሆነው ታቆምንባቸው ምን ይሆናሉ? ቀልቀላ ይሆናሉ። መሐከል ከሊማ ላይም ሆነ መጨረሻ ላይም አያት ላይ ሆነ ስንጠላቸው ላይ ታቆምንባቸው ያዙልኝ ፈትሐ፣ አንድ ፈትሐ ብቻ፣ ከስራ ወይንም ሁለት ከስረተይን يعني ከስረተይን ይሆናል ወይንም አንድ ከስራ ብቻ፣ ضمه ወይንም ሁለት ضمتين ከሆነ ምን ይሆናል? እላው ላይ የምናቆምበት ከሆነ ምን ይሆናል? የዛን ሰዓት ቀልቀላ አድርገን እንቀራዋለን።
إلا فتحتين سكر إلا فتحتين سكر فتحتين هنا تمتسا قلقلة فيولج بيتم بوتا يمتزولي قاعدة بيتم بوتا تبقى جملوس كأولا ضرب الناس درس حروف القلقلة فتحة هنا تمتو محكلم كلمة عليه هنا مجرش عليه ما عليه هنا لا ولا يتحقق من بس فتحتين هنا تمتو يمنا قوموا بفتحتين بألف نونجي بذا ساعة قلقلة يلهم إيهن تردو يقبال مثلا طيب عين فتحة عين فتحة ع كذا عين فتحة ع هكذا فتحة عين فتحة ع لام فتحة ألف صغيرة لا صغيرة أيوه صار إنه فرالا صغي غين من ذو صغي يملون ولا تحرك له صغيرة كذا ما جرى شريحة مربوط على سناقم بهانا من نقرأ لو لا بنقوم سا صغيرة بلن قرألن نقرأ إنيا صغيرة بلن لا بلن قرألن عين فتحة ع أيوه عين فتحة ع لام فتحة ألف صغيرة لا على هكذا على بلن نقرأهم عين أي سبب مزجرها بدو سوتش تيانبو تسبو سمتشانو على بلو لا على نو على متسبو ما نو لا من نو متسبو زهالي فصغير على شو لام قارو نجي عين قار يلن سلازل ببلن عين عن سبب متسبو لا من نو شن ألفان هلت مدي طبيعي هلت حركة سبعة لن على بلن على طيب سناقوم بتم الأولي ورفق قتلن بمن قرام قزدي على هلت حركة سبعة من هدو ይሄ መድ ጦቢዕ ነው መድ ጦቢዕ እንደነገርኳችሁ አላውላ ስናቆምበትም ሆነ ወደፍትም ቀጥለን በመቀራም ጊዜ ምን ይሆናል ብያችኋለሁ ሁለት ሐረካ ብቻ ነው የሚሳበው ሰዓት ማቆም ማለት እንደዚህ ነው አላ ብለን አቆምንበት ከዛ ይሄ በዚህ ሰዓት ስንት ነው የምትስበው ሁለት ሐረካ ከዛ ወደፍት ቀጥለ በቀራ ምሳሌ እስኪ ላምጣ አላ ዛሊክ ብዬ ባነብ ሌላ አያት ጋር አያይዘው ባነበው ሁለት ሐረካ መሳቡ ግዴታ ነው ያው መድ ጦቢዕ ማለት ነው ይሄን የምትዙ ለምንድነው ወደፊት ቀጥለን በመቀራም ጊዜ ላውላይም በመናቆም ጊዜ ሁለት ሐረካ እንደሚሳብ ወቁ ማለት ነው ይሄ መድ ጦቢዕ ይባላል አይን ፈትሐ ያ ስኩን አይ ኑን ضمتان ኑን ضمتان عين هكذا عين فتحة يا سكون عي نون ضمتان نون عين هكذا عين የሚል غنا መጨረሻ ላይ ያለው ተንዊኑን ሁለት ተንዊን ሆነ ስለሆነ ይሄ ضمتين ስለሆነ ወይም ضمتان ስለሆነ እዚህ ጋራ ኑን አለች መጨረሻ ላይ عين የሚለውን እንይዘዋለን طيب ይሄ የኛው ቅራት ነው ያኛው ቅራት ደግሞ እስኪንቀራ نون ضمتين نون تينون هكذا تينون ሁለት ኑን ስለሆነ تينون የሚለው መጨረሻ ላይ ኑን ያዝ እናደርጋለን تينون نون ضمتين نون عين طيب ይሄ ወደፊት ቀጥለን በመቀራ ጊዜ ነው عين ብዬ ያነበብኩላችሁ ወደፊት ቀጥሌ በመቀራ ጊዜ ነው ማንኛውም ሰው ሲያነብ ይሄንን ለውላይ ወደፊት ቀጥሎ በሚቀራ ሰዓት እንዴት ብሎ ያነባዋል አይኑን ብሎ ያነባዋል ነገር ግን ላይ ላቆም ብል እንዴት ነው የምናቆመው አይን هكذا አይን ሁክሙ መድሊ ነው ከዛ ለመሳበም ደግሞ ተናቆምበት ይሳባል ማለት ነው የመሳበም ሁክም ይዟል ሁለትም አራትም ስድስትም እንስባለን ምን ሲሆን ላይ ስናቆምበት ብቻ ነው ማለት ነው ነገር ግን ፈትሐተይን ሲመጣ ሁክሙ ተቀየረ የመሳብ ሁክም አልሰጠውም እንጂ ሁክሙ መድሊ ነው እዝላይም ደግሞ የሱኩን ቀርሞት መጣ ምን መምጣት ነበረበት ከሱ በኋላ ሐረካ ፊደል መገኘት ነበረበት ሐረካ አልተገኘም ሱኩን ስለተገኘ ምን ይባላል ሁክሙ መድሊ ነው ሁክሙ መድሊ ይባል ዘንዳ እሱ ሱኩን ይሆናል ዋው ከዛ ፊት ለፊቱ ቀርሞት ሐረካ መምጣት አለበት ይሄው غين ፈትሐ ነው ከዛ ለመሳብ ዘንዳ ደግሞ ዝጋራ ሐረካ መገኘት አለበት ይሄው ዝጋራ እንደምትወጥ ሱኩን ነው የመጣው ዝጋራም ደግሞ ይሄው ተዋፊል ለፊቱ ሐረካ ቀርሞት መጥቷል ከሱ በኋላ ደግሞ ሱኩን አለው ይሄ ራ ፈትሐ ነው ነገር ግን ፈትሐተይን ሲባል ሱኩን መኖሩን እንዲያትረሱት ስለዚህ ይሄ መጥጦቢዕ ሆኗል ሁክሙ አማልቶ አልመጣም ግን መድሊን ይባላል ይሄ መድሊን ይባላል ግን ለመሳብ ሁክም አልሰጠውም የዚህ ሐሳብ መስፈርቱ ሞልቷል መድሊንም ይባላል መሳብም ላይ ተናቆምበት የመሳብ ሁክም ሰጥቶታል ማለት ነው طيب فكسر يا سكون في هكذا فكسر يا سكون في
ስኩን ፊ ሀገዛ ስኩን የሚለውን እንስበዋለን። ፋ ከስራ ፋ ሀገዛ ፋ የላይኛውን ጥርሳችንን ጫፉን እታችኛው ከንፈር መካከል ላይ አድርገን እንቀራዋለን። ፋ አፍ አፍ የሷን አየር ግልጽ አድርገን እንቀራታለን። አፍ ፋ ከስራ ያ ስኩን ፊ ها كسرة هي فيه هكذا فيه هكذا. طيب يعني قراءة فا كسرة يا في هكذا فا كسرة يا في ها كسرة هي فيه. طيب هي ودي في قطلي بمقرأ زينو فيه بيانا ببتدل ማንኛውም ሰው ሲያነብ እላው ላይ ወደፊት ቀጥሎ በሚቀራ ሰዓት እንደትሉ ያነባዋል። ፊ የሚለውን ሁለት ሐረካ ይስበዋልና ፊሂ ሀገዳ ፊሂ ከዛ ወደፊት ያለው አያት ጋር አያይዞ ይቀረዋል። ፊሂ ይሄን ብቻ ነው የሚስበው እንጂ ይሄን አይስበው። እዚህ ጋር ሶገራ የለም አይሳብም። ሐረካውን ብቻ ነው የምናነባው። ፊ የሚለው ይሳባል። እዚህ ጋር ይሄ የመሳብ ምልክት ያው የመሳብ ምልክት ስለሆነ ፊሂ ሀገዳ ወደፊት ቀጥሎ በሚቀራ ጊዜ ነገር ግን እላው ላይ ታቆምኩስታ በስኩን ሃን ስኩን አረጋዋለሁ አቆመዋለሁ። ከዛ ይሄን መዲ አለ ስኩን ስበዋለሁ። ይሄ طبعا መዲ طبيعي ይባላል። መዲ طبيعي ይባላል። ሁለት ሐረካን የሚሰበው ብያችኋለሁ። እላው ላይ ተናቆምበት ሳ ከመዲ طبيعي ወደ የተغير الى መዲ አለ ስኩን ከመዲ طبيعي ከሁለት ሐረካ ወደ ሁለት ወደ አራት ወደ ስድስት ሐረካ የሚሳቡት ሁክሞች ይቀየራል ማለት ነው። እላው ላይ ተቆምበት ሁክሙ ይቀየራል። እላው ላይ ተቆምበት መዲ አለ ስኩን ይባላል። እላው ላይ ተቆምበት ስንት ስበዋለን? 2 4 6 እንስበዋለን ማለት ነው። ነገር ግን ወደፊት ቀጥሎ በመቀራ ሰዓት ሁለት ሐረካ ብቻ ነው የሚነበበው ነው። ሃን እንደሞ በመናቆም ሰዓት በስኩን እናቆመዋለን። እንዴት ነው እስኪ እንሞክረው። ትናቆመላው ላይ ፊ ብለን እንቀራዋለን። ይሄን ስኩን አድርገን እናቆመዋለን እላለሁኝ። ኢንሻአላህ ተረዳላችሁ መቼም ብዬ አስባለሁኝ። ኢንሻአላህ ዛሬ በዚህ በቃናል። ረመዳናችንን አላህ Subhanahu Wa Ta'ala ይቀበለን፣ እናንተንም ይቀበላችሁ። ይህን ቅራት አላህ ያገራለን፣ ለኛም ለእናንተም አላህ ያገራለን፣ አላህ ያገራላችሁ እላለሁኝ። የዛሬው ትምህርታችን በዚህ ያበቃል እላለሁኝ። በያላችሁበት አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።